ይኸውልሽ ተንሶ ምን መሰለሽ፣ እኔ አሁን ከአንቺ አንድ ነገር ነው የምፈልገው። ቢያንስ እኔ ለምኜሽ እምቢ ትይኛለሽ። ይኸውልሽ የእሱ ጭንቀት እኮ ያንቺም ጭንቀት ነው። አንቺም እኮ ጥሩ ሁኔታ ላይ አይደለም ያለሽው፣ እያየሁሽ ነው። እኔ አናግራቸዋለሁ ከተናገሩሽ። አሁን አንቺ የዚህ የቆምንበትን ያህል እኮ ባጃጅ ይዘና እንዳፍታ እኮ ደርሰን የምንመጣው ነገር ነው። እሺ ማሚ እንሄዳለን። እሺ ግን ቶሎ 5 ደቂቃ። አዎ 5 ደቂቃ ብዙ አይደለም። በቃ ቁጭ ብለሽ ብቻ ያችን ያህል ነገር አናግረሽው፣ እኔም ደግሞ ያለውን ነገር ከአንቺ ጋር አብርተን በቃ እንለያያለን። አንዴ ልብስሽን ቀይሪና እኔ በእናትሽ። አልገቡም? አይ አንገባም። እሺ በቃ መጣሁ። እሺ ልብስሽን ቀይሪና ነሽ። እና ቤተሰብ በእውነት ጌታ ይርዳኝ ነው የምለው። በቃ እሱ አሁን እሷን ቢያያት የሚረጋጋ ይመስለኛል፣ ቢያንስ መልስ የሚያገኝም ይመስለኛል። እኔም ደግሞ እጠይቃታለሁ። እስቲ አብረን እናያለን። ቤተሰብ እስቲ እኔ ብቻ ልብሷን ቶሎ ቀይራ ቦጠች። ወይኔ መድኃኒዓለም ምን ቀን ነው የሚያስብል ነገር ነው የሆነብኝ። ጌታ ሆይ Longer breaks. Have a break, have a Kit Kat. Look. እሺ በቃ እዛ ጋር ባጃጅ ቆሟል እና አብረን ችግር የለውም። አይ አልወድቅም። እናትሽን አሁን አንቺ አልችልም ብዙ ነገር ምክንያት ማለት ነው እኮ። ምክንያትሽ ምንድን ነው ነው እኔ ማወቅ መሰለኝ። መማር አለብኝ የእናቴ እንትን አለብኝ ማለት እናቴን ማገዝ አለብኝ እና ብዙ ኃላፊነት አለብኝ እና ብዙ በእርግጥ ማለት እኔ እንጃ አላውቅም፣ ግን ማሚ አሁን ላይ አልችልም እኮ። እኔ እኮ ያሳሰበኝ ይሄ ነገር ነው። ለምን ምንድን ነው ምክንያቱ? ለምን ቆይ እሱ እንዴት ወደ ስፖርት ሊገባ ቻለ? ይሄ ሁሉም አለበት መሰለኝ ማሚ። እኔ ሳላስበው እሱ ትሪት ማድረግበት ወይ ወደ ፍቅር ወስዶት ነው መሰለኝ። አላውቅም ብቻ ብራበት ሲለኝ ማለት ምን ላይ እንደሚሰራሱ ወይ በስመ አብ ወልድ እና ቤተሰብ እቤት ስንደርስ እንግዲህ እንጀምራለን። አሁን ወደ ጉዞ እየሄድን ነው። በእግዚአብሔር እርዳን፣ ጸልዩ። ቤቢ እንዴት ዋልክ? ደከመኝ። ወስን ስትይ ዛሬ ነገ ያልኩሽ የምትወጂኝ ፍቅሬን ሳትወጂ አስጨከንኩሽ። ለዓመታት ልረዳ ሊገባ ንገሪኝ፣ አታፈቅሪኝም?
እሺ ለምን ታረግሽው? ዝም ብዬ ነው። አትወጪኝ? ቅርታ። እሺ እኔን እያየሽ ንገሪኝ። አንቺ እኮ ያስታውቃል እናቴን ለምትወጂኝ። በቃ የማልሆንበት ምክንያቶች አሉ አልኩ። በቃ ምክንያቴን ደግሞ ጠንቅቀህ ታውቃለህ። ጠንቅቀህ ታውቃለህ፣ በደንብ ታውቃለህ። በቃ ለእኔ አልተፈቀደም። እንደዚህ ቢሆን ለእኔ አልተፈቀደልኝም። በቃ ወጣትነቴን እንዳሳልፍ አልተፈቀደልኝም። ለምን አይገባህም? ምን ማለት ነው እናቴ? በቃ ነገርኩህ። በቃ ለእኔ አልተፈቀደም። እንደምትወጂኝ እኮ አውቃለሁ እናቴ። መውደድ ብቻ በቂ ይመስልሃል? ስለወደድን ስላፈቀርን ብቻ አብረን የምንሆን ይመስላል? አይደለም። መውደድና ማፍቀር ብቻ ለሰው ልጅ በቂ አይደለም። እሺ ሌላ ምንድን ነው በቂነቱ? በቃ ለምን አትረዳኝም? ለምን አትረዳኝም? አንቺ አትረጂኝም እንዴ? አንቺ ነሽ እንጂ ራሱ ደደንሽው። ስለ እኔ ስሜት ምንም ሳትጨነቂ፣ ስለ እኔ ነገር ምንም ሳታስቢ አንቺ እኮ ነሽ አይኖቼን እያየሽ ከዚህ በኋላ አንተን ላገኘ አልፈልግም ያልሽኝ እኮ አንቺ እኮ ነሽ። አላዛር እሺ ለምን አትረዳኝም? እኔ ምን ልረዳሽ? ምን ልረዳሽ? በህይወቴ ብዙ ማስተካከል ያለብኝ ነገር አለ። አብረን አናስተካክልም እንዴ? ምንድን ነው ማድረገው? እኔ ብቻዬን ነው የምችለው። ለምን ብቻሽን ትሆኛለሽ? ድረስ እኮ ፍቅረኛ መያዝ ይችል ነበረ። እና ምንድን ያዝኩበት ምክንያት አለኝ። ለምን ደግሞ አትረዳኝ? አንቺንም አትረጂኝም እኔን የመጣሁት ማሚ አይደለም። አንተ ተረጋጉና አውሩ። ቆይ አላዛር እንደዚህ አይደለም። ራስ ወዳድ ነሽ ሲጀመር። አይደለሁም። ስለማታውቀኝ ነው። አታውቀኝም ሲጀመር። እኔን አታውቀኝም። አውቅሻለሁ። ያወቅኸኝ መስሎህ ነው፣ ግን እኔን አታውቀኝም። በቃ ከዚህ እኔ የምታውቀው ትንሣኤ ማናት? ይሄ ትንሿን ያየሃትን ነው። ያለውን ታውቃለህ? ምን አይነት ስሜት እየተሰማኝ እንደሆነ ታውቃለህ? አሁን እንኳን የመጣሁት ማለት ነው ወንድሜንና አጎቴ ሳላስፈቅድ ነው የመጣሁት። ሰው ቤት እኮ ነው ያለሁት። አንተም ብዬ እኮ ነው የመጣሁት። እሺ እኔ ሳላሳዝንሽም እናቴ። ቆይ ቢያንስ አንተ እኮ ስሜትህን ማን አለኝ እስኪ እናቴ። እሺ ስለኔ የማታውቂው ነገር አለ? ስላወኩህ እና ስለወደድከኝ ስለወደድኩህ እኮ ብቻ ፍቅር ለመጀመር ሌላ ምንድን ነው? እሺ የሰው ልጅ ከተዋደደ ከተፋቀረ ሌላ ምን ይፈልጋል? ምንድን ነው? እሺ ንገሪኝ ለኔ። ቆይ ሲያዛ ተረጋግታ እናውራት። ማሚ እኔን እየተረዳኝ አይደለም። ይኸውልህ ምንድን ነው? እሺ ነግራሻለች ላንቺ? ለእኔ ይኸው ለአንተ ነግረኸኝን እኮ ነው ለአንተ ነገረች እኮ። ምንድን ነው ምክንያቷ? እሺ እሷ ምክንያቷ ትምህርቷ፣ አንደኛ ትምህርት እየተማርኩ ነው፣ ሁለተኛ ነገር እናቴን ማገዛት ነገር አለ። ለእናቴ እኔ አላግዝም እና እኔ አሁን ጊዜው አይደለም እንዲህ አይነት ነገር ውስጥ ለመግባት። እሺ ቆይ በሬት ቆይ እኔ አላግዝም። ትምህርቷን ሳትማሪ ብዬ ነው እኮ። እሷ ይሄንን አላሰበችማ እኮ። ታስባ የምትጫናት መስሏት ይሆን? ለምንድን ነው የምትጫናት? እኔ የምፈልገው እንድትማር፣ እንድትለወጥ፣ የተሻለች ሴት እንድትሆን ነው አይደል? እንደ የምፈልገው እንዴ ሚስቴ እንድትሆን እኮ ነው፣ ጌጤ እንድትሆን አይደል እንደ የምፈልገው። እንዴት ነው እሷ እንደዚህ የምታስበው? ቆይ እስኪ ቤቢ ጊዜ ስጣት፣ ታስብ አይመስልህም? አሁን እንደዚህ በመጫወጫው አይደለም እኮ። ጊዜ ስጣትና እሷን ታስብበት። እኔ ሀሳቧ ምንም ሊሆን ይችላል እናት። እኔ ግን ድጋሚ በህይወቴ ይሄ ትልቁ ቻሌንጅ እንዲሆንብኝ አልፈልግም። በቃ እኮ የምነግርህን ስማ መጀመሪያ። አሁን አንተ ላስብበት ይባላል እኮ እናቴ። እኔ እኮ ላስብበት ብዬ ህይወትህን ማበላሸት አልፈልግም። ህይወትህን እኔ ፍላጎት ሳይኖረኝ ላስብበት ብዬ ለምን ጊዜ መጀመሪያ ተረጋጊ እስኪ። ከራሴ ጋር ሆኜ እስኪ አውሪው፣ ራስሽን ጠይቂው፣ ልብሽን አዳምጪ፣ ሁኔታዎችን አትይ። ሽርካትን ማናግራት እንዴ እየተረዳኸኝ አይደለም። እኔ ሰው ይረዳኛል ብዬ ነበር የማስበው። እኔ ብዙ ነገር ማስተካከል አለብኝ። እኔ ብጎዳ ብዬ እፈራለሁ። ማነው? እኔ አልጎዳሽም። ብጎዳ እናቴ ናት የምትጎዳው። እኔ አልጎዳሽም እኮ ነው ያልኩሽ። ልቤን አውቀዋለሁ፣ ልቤን አውቀዋለሁ፣ ልቤን አውቀዋለሁ። አላዛር አንድ ነገር ስሙ። እኔ መሀላችሁ ከገባሁ ማለት ነው አንተም ተረጋጋ፣ እሷ ጊዜ ስጣት፣ እሷም ታስብበት። ያንተ
የት ድረስ ነው የሚለውን ነገር እሷም ታስብበት አይመስልም? እኔ ማሚ ይቅርታ በጣም ጊዜ መስጠት ራሱ አንድ ነገር ለዛ ሰው ተስፋ መስጠት ነው። ተስፋ ሰጥቼ ይህን ልጅ መጉዳት አልፈልግም። በቃ እኔ ፍላጎት የለኝም። እኔ ስለወደድኩት እወድሃለሁ። መውደድ ከተባለ በጣም ነው የምወደው። እንዳንተም ሰው ወድጄ አላውቅም። ግን መውደድ ብቻ በቂ ነው ብዬ አላስብም። ምንድነው የምትፈልጊው? ከወደድሽ የምትፈልጊው በቃ እንደዚህ አይነት ነገር ውስጥ እንዳልገባ ለራሴ ቃል ገብቻለሁ። በቃ እኔ መግባት አልችልም፣ አልተፈቀደልኝም። አሁን ለእኔ አልተፈቀደልኝም እንደዚህ አይነት ስሜት ውስጥ እንዲገባ። ቀላል ነገር ነው እንዲህ ማለት የሚመስለው ቀላል ነው። ፍቅር መጀመር ቀላል ነገር ነው። ሁሉን ነገር አቅሎ ቢገባ እኮ ሀዋሳ የመጣሁት እኮ አንተን ብዬን የመጣሁት ባላዛር። አሁንም እኔ መረዳት አለብህ። አጎቴም ቢሆን እኔ ስጨናነቅ አይተው ቪዲዮም አይተዋል። እንደዚህ አይነት ነገር ውስጥ ቤት በእርግጥ እኔም በደንብ አያውቁኝም፣ ግን ምንም ቢሆን ስጋቸው ስለኔ ያሳስባቸው። ትልቅ ሰው ነው። አሁን ራሱ ስንት ሰዓት እንደሆነ አላውቅም። ምሳ ሰዓት ከደረሰ ያው ምሳ ሰዓት ደርሷል። እቤት ከጣኝ በጣም ነው የሚናደደው። እቤት ራሱ ትልቅ ሰዓት ሂጂ ብሎኛል። ሻለው ብሎኛል። ትልቅ ሰው አውቃለሁ፣ ትልቅ ሰው ግን ሁኔታዬን አይቶ እኔ እንደሌላ እሱ ልጅ ነኝ ገና። ሁኔታዬን አይቶ ማለት ነው ከልጆቹ አይለየኝም። እየመከረኝ ነበረ እኮ አንቺን። ቆይ በአንቺ ህይወት ውስጥ ቤተሰብ ይገባል አውቃለሁ። ማንም ባጠገብ አልነበረም ከእናቴ ግን ደግሞ አሁን ምንም ቢሆን ስጋቸው ነኝ። ወንድሜም ቢሆን በቅርቡ ያገኘው ታውቃለህ። ምናልባት መብት የላቸው ብለህ ልታስብ ትችላለህ። ቤተሰብ ነው ትናንት የሚያገኝ ዛሬ የሚያገኝ። እኔ ምን አይነት ሰው ነኝ ነው? አሁን እኮ እኔ አንቺ ክፉ ሰው ነኝ እንዴ? መች ክፉ ሰው ነው አልኩ። እሺ ምንድን ነው? እሺ ምክንያት በቃ እኔ አሁን ላይ እንደዚህ አይነት ነገር ውስጥ መግባት አልችልም። በቃ አልችልም። ለምን ደግሞ አትረዳኝ? ሰው ለምን አትረዳ ማለት ነው? እኔ ስጎዳ ማየት ትፈልጋለህ? እውነት የምትወደኝ ከሆነ በቃ አትጉዳኝ እባክህ። አንተ ልትሆን ጎዳለሁ። እኔ ጸጸቱን አልችልም። ከምንም በላይ እኮ የህሊና ጸጸት ከባድ ነው። ይቅርታ ማለሽ ተረዳኝ አይደለም። እየተመካረካችሁ ነው እንጂ እኮ ወደ መፍትሄው እየመጣችሁ አይደለም። እኔ አንድ መፍትሄ አለ እናቴ። በሩን ቆልፊ። ከዚህ በኋላ ከዚህ ቤት አትወጣም። ከሆነ ሽማግሌ መላክ አለብን። ሽማግሌ ልካል። በግዴታ ነው እንዲ ሁሉ ነገር የሚሆነው? ቆይ እንዴ ሆነ በግዴታ አደርገዋለሁ። ናይ ልንገርሽ፣ እኔ አንቺ መጀመሪያ እኔን አዳምጪኝ። እኔ እንደዛ ማድረግ ይመስልሻል? ወይ ለምን አትረጋጊም አንቺ? አሁን እሱ ተናገረና እኔ እኮ ትልቅ ሰው ነኝ። እኔ እንደዛ አላደርግም። ይኸውልህ አሁን ያልከው ሀሳብም ለአንተ ጥሩ አይደለም። እኔም አልቀበለውም። እቺ ልጅ ቆይ የምነግርህን ስማ። አንተ ትጎዳለህ ብዬ ደግሞ እሷ መጎዳት አልችልም። ስማ እሷ እኮ ትወደኛለች ግን ይኸውልህ ስማ፣ ቆይ ቤተሰብ የሚለውን ነገር ቤትም ሄዳ ከራሷ ጋር ተማከር። ቤቢ እንደዚህ አይደለም። ይኸውልህ አንድ ነገር ስማ፣ ማዳመጥ አለብን። እኔ የሰው ልጅ አላግትም። በህጉ መሰረት እሷ ፈቃደኛ ሆና መጀመሪያ ራሷን አሳምና አዎ ይሄ ነገር ይሆነኛል፣ ይጠቅመኛል፣ እሱን ባገባ ደስተኛ ሆናለሁ፣ ከእሱ ጋር ብኖር ጥሩ ህይወት ይኖረኛል፣ የአላዛርን ቤተሰብም ወዳለው ብላ እኛንን የምትወደን አንተን የምትወድ ከሆነ ከራሷ ጋር ትማከር፣ ራሷን ታሳምን። እኔ እከታተላታለሁ፣ ጠይቃታለሁ። ነገሮችን እልባት ላይ ለመድረስ እንሞክራለን። ከዛ ሽማግሌ መላኩ ቀላል ነው እንጂ አሁን እዚህ አስቀርቶ ምን ጠለፋ ነው የሚባለው ወይስ ምን? እንደዚህ አይደረግም። ህሊናክ እንደ መከረክ አትሆን። ስለምትወዳት ነው፣ እሷን ማጣት ስለማትፈልግ ነው ይሄን እያልክ። እኔ ነገርኩ ካለዛ አንድ ነገር ስማ፣ እቺን ልጅ ራሴ እንደዚህ ማለት ምንድን ሌላ ሰው
ነው? አንቺ ያጎትሽ ነው አጎትሽ ማለት ደብቂኝ የሆነ ውስጥ አስገቢ። ቤታችን የታወቀው ተረጋጊ። እኛ ጋር ችግር የለውም። ምን እየሰራሽ ነው? እሱን ላገኝ መጥቼ ነው። አጎት ይቅርታ በጣም ምንድን ነው የሆነ ያለው? ይህን ከአንቺ እኔ አልጠብቅም፣ ከአንቺ አልጠብቅም። ምንድን ነው የሆነ ያለው? ንገሩኝ። አይደለም እኮ ያው አጎቴ ምን መሰለህ፣ ያው መቼስ አንተ ያለውን ነገር አንተ ታውቀዋለህ አይደለ? በፍጹም በፍጹም። እኔ ያደራ ልጄ ነች። እኔ ምንድን ነው የሆነ ያለው? ምንድን ነው? አጎቴ ስማኝ፣ በቃ ይዤ መሄድ አለብኝ። አይደለም ስማኝ፣ ምን መሰለህ፣ ያው መቼስ የፍቅር ነገር አንተ ይሄን ከአንቺ አልጠብቅም፣ ይሄን ከአንቺ አልጠብቅም። እሺ ቆይ ተረጋጋ። እሺ ቆይ አብራ ትሄዳለች እኮ። ቆይ ይሄን ከአንቺ አልጠብቅም። ምንድን ነው የሆነ ያለው? ለዚህ ነው ያስተማርኩሽ፣ ለዚህ ነው የለፋ ነው የለፋ ነው። ለዚህ ነው ካለስ ለብዙ ቁም ነገር ነበር የጠበኩሽ። ቆይ ተረጋጋ። ይሄን ከአንቺ አልጠብቅም። ኧረ አጎቴ ወዴት ይቅርታ በቃ አይደለም። ቆይ እሺ እናውራ፣ እንነጋገር። እሺ ምንድን ነው የምናወራው? በእናትህ ምንድን ነው የምናወራው? ምንድን ነው የምናወራው? ምንድን ነው የምናወራው? አይደለም እኔ እና እሱ ያልጨረስነው ነገር ስላለ እኮ ነው። ከአንቺ እኔ አልጠብቅም። ለዚህ ነው ያስተማርኩሽ፣ የለፋ ነው እናትሽ የለፋችሁ ለዚህ ነው። ከአንቺ እኔ አልጠብቅም። ይቅርታ ያደራ ልጅ ነች። ግን እሄዳለሁ። ቆይ ተረጋጊ። ወዴት ነው የምትሄጂው? ቆይ እሺ አንዴ እናውራ። ምንድን ነው ግን የሆነው? ምንድን ነው የሆነው? ምንድን ነው? እንዴት አጎት ያው እኔ ላግኘው ብዬ ነው ማለት ማግኘት ስላለብኝ ነው። የእድሜ ልካችን ላይ የለፋ ነው ለዚህ ነው። እናትሽ የለፋችሁ ለዚህ ነው። አልከበርም። እኔ ይከበር ጉዳይ እኮ አይደለም አባ። በጣም አዝናለሁ። ከአንቺ እኔ አልጠብቅም። እኔ ያደራ ልጅ ነች። በእናታቸው አንዴማ በእናትህ አላዛር እንሂድ፣ በቃ ልሂድ። ቆይ እሺ አንዴ ላውራው። ምንድን ነው የምናወራው? ምንድን ነው የምናወራው? እኔ በቃ ልጃችሁን በጣም አፍቅሬያታለሁ። በጣም አዝናለሁ። በዚህ መልኩ ግን እኔ አልጠብቅም። በዚህ መልኩ አልጠብቅም። እሺ ምንድን ነው ማድረግ ያለብኝ? በዚህ መልኩ እኔ አልጠብቅም። ምን ላድርግ? እሺ ማድረግ ያለብኝን ነገር ንገረኝ። በጣም አዝናለሁ። እሺ ምንድን ነው ማድረግ ያለብኝ? በቃ ዞር በቃ እኔ በቃ ማለት ወዴት ነው?